ሰላማዊ ሰልፉ እየተደረገ ይገኛል። ዛሬ በመስቀል አደባባይ ምንድነው የተፈጠረው? ዛሬ ሐምሌ 11 ቀን 2018 በአዲስ አበባ መስቀል አደባባይ ከፍተኛ ቁጥር ያለው ህዝብ የተገኘበት ሰላማዊ ሰልፍ እየተካሄደ ሲሆን ይሄ ሰላማዊ ሰልፍ እኛን አይወክልም። በተለይ የትግራይን ህዝብ አይወክሉም። እናንተ የአብይ ወዳደሮች፣ እናንተ ጫፍጫፊዎች፣ የሥርዓቱ ባሪያዎች ትግራይ ላይ ገብተህ ፍትህ አስክን የምትሉት እህቴን ማርያም ዳንግላት ላይ የደፈራት ወንድሜ ማህበረድ የጎነ የረሸነ አክሱም ጽዮን ማርያም ላይ በጽላተ ሙሴ ከሻዳገውን የረሸነው መከላከያ ይግባት ነው። ትላንትና የትግራይ ህዝብ ኔትወርክ ተዘግቶ በጀት ተከልክሎ በየትም በኩል እንዳይፈናፈን ተከቦ ሲጨፈጨፍ ሲገደል አዲስ አበባ ላይ ሰላም ማለት ወንጀል ነበር፣ ያሳስር ነበር። ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ የመጣሁ። በዚህ ቪዲዮ የምንመለከተው ዛሬ በአዲስ አበባ መስቀል አደባባይ የተደረገውን ሰልፍ አስመልክቶ እንግዲህ የወጡ ቢገኙ መረጃዎች አሉ። ይሄ የተቃውሞ ሰልፍ እኛን አይወክልም የሚሉት ትግራውያን እየሰማን ነው የምንገኘው። ለምን እንደዚህ ያሉ አብረን የምንመለከት ነው የሚሆነው። በዚሁ ደግሞ ሰልፉ ላይ ፖለቲከኛ አቶ ጌታቸው ረዳ መንገድ ንግግር አድርገዋል። ምን አሉ? አብረን እንመለከቷለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን፣ ሀሳባችሁን ኮሜንት ላይ ማስቀመጣችሁና ይሄን ቪዲዮ እስከ መጨረሻ ማየታችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ ቪዲዮ ስንሄድ እንግዲህ ዛሬ ማለትም ቅዳሜ በመስቀል አደባባይ እንግዲህ የተቃውሞ ሰልፍ እንዳለ ሰርቼላችሁ ነበር። ይህ ሰልፍ እንግዲህ ዛሬ መስቀል አደባባይ ላይ ተደርጓል። ዛሬ በመስቀል አደባባይ ምንድነው የተፈጠረው? ዛሬ ሐምሌ 11 ቀን 2018 በአዲስ አበባ መስቀል አደባባይ ከፍተኛ ቁጥር ያለው ህዝብ የተገኘበት ሰላማዊ ሰልፍ እየተካሄደም ሲሆን አፈሳ ይቁም ሰላም ይስፈን በሚል መሪ ቃል የተዘጋጀው ይህ ሰልፍም በትግራይ ክልል ያለውን ወቅታዊ ቀውስ ለመቃወምና ድምፅን ለማሰማት ታስቦ ከማለዳው 12 ሰዓት ጀምሮ እየተካሄደ ሲሆን በዕለቱም ሰልፈኞቹ የትግራይ እናቶችን ባይቁም የሚሉ ልዩ ልዩ መልእክቶችን ያዘሉ መፈክሮችን በማንገብ ድምፃቸውንም አሰምተዋል። ሰልፉን በሰላማዊ መንገድ መጠናቀቁን ተገልጿል። ሰላማዊ ሰልፉ እየተደረገ ይገኛል። የህወሓት ቡድን በትግራይ ክልል ህዝብ ላይ የሚፈጽመውን አፈናና ጭቆና የሚያወግዝ ሰላማዊ ሰልፍ በአዲስ አበባ በመስቀል አደባባይ በአሁኑ ሰዓት እየተካሄደ ይገኛል። በትግራይ የሰላም ለውጥ ምክር ቤት አፈሳ ይቁም ሰላም ይስፈን በሚል መሪ ሐሳብ በተዘጋጀው ሰላማዊ ሰልፍ ላይ በአዲስ አበባና በአካባቢው የሚኖሩ የትግራይ ክልል ተወላጆች፣ የሲቪክ ማህበራት፣ የተለያዩ ማህበረሰብ ክፍሎችም እየተሳተፉ ይገኛሉ። ሰልፉ ህገወጥ ቡድኑ በትግራይ ክልል ወጣቶች ላይ የሚፈጽመውን አስገዳጅ ወታደራዊ ምልመላና እየደረሰ ያለውን ሰብአዊ ጉስቁልና እንዲሁም ስነ ልቦናዊ ጫና በጽኑ የሚቃወም ነው። በክልሉ ያለ አግባብ ታስሮ ለሚገኙ ንጹሃን ዜጎች በተለይ ለእናቶች ድምፅ በመሆን የሚደርስባቸውን የኢሰብአዊ ድርጊት ለዓለም አቀፉ ማህበረሰብ ማስገንዘብ የሰልፉ ዓላማ መሆኑም ተገልጿል። ዘገባው የኢትዮጵያ ዜና አገልግሎት ድርጅት ነው። ለሰማችሁት እንግዲህ በዛሬው ዕለት እንግዲህ ይሄ ሰልፍ በመስቀል አደባባይ ላይ ተካሂዷልና በዚህ ሰልፍ ላይ አንድ እዚህ ጋር የምትመለከቱት አንድ መፈክር ታይቷል። ይሄ መፈክር የሚለው እንግዲህ የኢትዮጵያ መንግስት እርምጃ ወስዶ የትግራይ ህዝብ ያድን የሚል ነው እና ይሄ ነገር ትልቅ ስጋት እንዳለው ወይ ደግሞ ትልቅ አደጋ እንዳለው የሚናገሩ ሰዎችም አልጠፉም። ምክንያቱም የትግራይ ህዝብ ያድን የፌደራል መንግስት ወይ ደግሞ የኢትዮጵያ መንግስት የትግራይ ህዝብ ያድን ሲባል በአይነት መንገድ የሚለው ስንመለከት ትግራይን መጥቶ ሊሆን የሚችለው ኦኬ፣ ትግራይ ጥቃት ከፍቶ ሊሆን የሚችለው ሰው ትግራይ ጥቃት ሲከፈት ደግሞ በዛ በኩል የሚገኙ ሰዎች በዚህ መሃል ነው የሚገኙት። ሰው በዚህ መሃል የሚወድም ህዝብ አለና እሱንም አስመልክቶ እንግዲህ እነዚያ መፈክሮች ካለሉም የሚሉ ሰዎች እየሰማን ነው የምንገኘው። እና አቶ ጌታቸው ረዳም እንግዲህ እንደምትመለከቱት ቦታ ላይ ተገኝተው ንግግር ሲያደርጉ ነበር። በትግርኛ ንግግር ያደርጉትና እንመለከታለን። ከዛ በፊት ግን ይህ ሰልፍ እኛን አይመለከተንም፣ እኛን አይወክለንም፣ እኛ የትግራይ ህዝብን በዚህ ኬዝ የተነሳ ይህ ሰልፍ አይወክለንም የሚሉ ተወላጆችም አልታጡም። ይህን ስሙት። ይህ ሰላማዊ ሰልፍ እኛን አይወክለንም፣ በተለይ የትግራይን ህዝብ አይወክሉም። የኢትዮጵያ ህዝብ ቴዲ አፍሮ በዘፈነበት ሰዓት ላይ ሰላማዊ ሰልፍ መውጣት ፈልጎ የታፈነ ህዝብ ነው አዲስ አበባ ውስጥ ያለ ህዝብ። እናንተ ደግሞ የስርዓቱ አገልጋይ ስለሆናችሁ ፈቀደላችሁ ሰላማዊ ሰልፍ። ለምን ለአዲስ አበባ ወጣት ቤቱ ሲፈናቀል ከቤቱ ሲባረር ለምን ሰላማዊ ሰልፍ አይፈቅድለትም? ማናቅም ይመስላችሁ ወይስ ትግረኛ ማንችል ማንሰማ ይመስላችኋል? ስለዚህ እናንተ የአብይ ወዳደሮች፣ እናንተ ጫፍጫፊዎች፣ የስርዓቱ ባሪያዎች አታጠፉ ነው። የትግራይ ህዝብ አይጠፋም፣ ይኖራል፣ በደረቱን ነፍቶ ይኖራል። ከአዲስ አበባ በላይ ወጣት የሚታፈስበት ቦታ አለ። የሲዳማ እናት ትጠየቅ፣ የሀዲያ እናት ትጠየቅ፣ የወላይታ እናት ትጠየቅ። ሀቅ ለሀቅ ቆማችሁን የትግራይ ህዝብ ብትቃወሙ አይዊሽ በጣም ደስ ባለኝ። ስለዚህ አሁንም ይሄ ሰላማዊ ሰልፍ እኛ አንቀበለውም፣ መላው የትግራይ ህዝብም አይቀበለውም። ጭራሽ ፍትህ የምትጠይቁት ትግራይ ላይ ገብተህ ፍትህ አስክን የምትሉት እህቴን ማርያም ዳንግላት ላይ የደፈራት ወንድሜ ማህበረድ የጎነ የረሸነ አክሱም ጽዮን ማርያም ላይ በጽላተ ሙሴ ከሻዳገውን የረሸነውን መከላከያ ይግባት ትላላችሁ። እናንተ ናችሁ ደግሞ ሰላማዊ ሰልፍ የምትጠይቁት፣ እናንተ ናችሁ ደግሞ ከሳሽ። በየትኛው ሞራላችሁ?
ማንንም ታደናብሩት ነገር የለም። ዛሬ ከዛም ከዚህም በአበል ሰብስባችሁ መስቀል አደባባይ ማታቁትም መስቀል አደባባይ አታቁትም እኮ መስቀል አደባባይ ስትሄዱ ራሱ ሰው ጠይቃችሁ ነው ምላችሁ ጠቁማችሁ ነው የምናቀው ሰላማዊ ሰልፍ የምናቀባት መስቀል አደባባይ ነው የተራሸም የተገደል ነው በስርዓቱ ሚሊዮኖች የጠፉ ተጋሩ እንዳሉ ታውቃላችሁ አዲስ አበባ ውስጥ ተወልደው ያደጉ እነሱ ከተማ ላይ መታችሁ ነው ዛሬ ሰላማዊ ሰልፍ የምትጠሩት ያላችሁ በየቤቱ ወረቀት የምትበትኑት እየቀደሉት ነው ወረቀቱን ደግሞ ማንንም ይመጣ የለም በገንዘብ የገዛችሁት የኢሊቱ ባሪያዎች ናችሁ ማንንም ኢትዮጵያም ይሄንን ሰላማዊ ሰልፍ አይቀላቅልም የምትሰሙት እንግዲህ ይሄን ሰላማዊ ሰልፍ አይመለከተንም እኛ እንሄድም በዚህ ኬዝ ብሎ እንግዲህ የተናገሩ የሚገኙ የትግራይ ተወላጆች አሉ የወንድማችንን ሙሉ ንግግር እንግዲህ በጣም ትላልቅ ፖይንቶችን አንስተዋል ሙሉ ንግግሩን እንግዲህ ግማሹን ያሰማችሁ ሙሉ ንግግሩን የማስደምጣችሁ ነው የሚሆነው በዚሁ ልክ ደግሞ ይሄን ሰልፍ የሚደግፉም እንደዚህ አሉ ነገ በመስቀል አደባባይ የሚደረገው ሰላማዊ ሰልፍ በአዲስ አበባ ላይ ማንኛውም ኢትዮጵያዊ እንዳይቀር እኛ የትግራይ ተወላጆች ከባርነት መውጣት እንፈልጋለን ይበቃናል ህወሓት እያልን ነው በዛ ላይ ደግሞ የመጨረሻ እኛ ማሳለፍ የምንፈልገው የትግራይ ተወላጆች ዳውን ህወሓት ማለት ነው የምንፈልገው በነገ ዕለት እኛ የትግራይ ተወላጆች የትግራይ ለውጥ የትግራይ ዲሞክራሲ በህወሓት መቃብር ነው የሚረጋገጠው ዳውን ህወሓት ማለት ብቻ ነው የምንፈልገው አመሰግናለሁ በሰሙት እንግዲህ በዚህ መንገድ የሚደግፉ የትግራይ ተወላጆችም አሉ የሚቃወሙም እንደዚሁ አሉና እኔ ሆነን ለመናገር የዚህ ሰልፍ ከጥቅሙ ጉዳቱ ይበልጣል ባይ ነኝ ፐርሰናሊ ምክንያቱም ትዝ የሚላችሁ ከሆነ ከዚህ በፊትም ሰልፍ ከመደረጉ በፊት ምንድነው ጦርነቱ ከመከፈቱ በፊት ሰልፍ ተደርጎ ነበር ተመሳሳይ ነገር ተደርጎ ነበር ከዛም በኋላ ህዝቡ መንግስትን ጋበዘ ወይ ደግሞ ፍራ መንግስትን ጋበዘ ወደዛ ገባ እነሱ ለመከላከል በሚል ጦርነት ተከፈተ እንዳያችሁት እንግዲህ ኦልሞስት ወደ 800,000 ህዝብ አለቀ ያን 800,000 ህዝብ እንዲሞት ያረጉ የዛ ጦርነት መሪዎች ዛሬ ሀገር እየመሩ ይገኛሉ ትናንትም ብያለሁ ይሄ ነገር ዛሬም ደግሞ ነገም ደግሞ አለው ትናንትና በትግራይ ጦርነት ምክንያት ከ800,000 በላይ ወጣት ተስፋ ያለው ወጣት ኦኬ እናት አባት ሞተዋል እነሱ እንዲሞቱ ያረጉ መንሰ የሆኑ ፖለቲከኞች ዛሬ ሀገር እየመሩ ይገኛሉ ጌታቸው ረዳ ሰልፍ ላይ እንግዲህ ተገኝቶ ነበር በትግርኛ እንደዚህ ብሏል እስቲ አጭሩን አስደምጣችሁ ትግርኛ ብዙም ስለማልችል በትንሹ እንመልከትና ምሰሙ ሰዎች ለማዳመጥ ሞክሩ እና ተቀተሉ ዘለው ለኹነታት ከብቅዕለው ኢልና ድምጽና ክነስማን ከለለን ስደትን ሞትን መናእሰይ አዚው ዘሰክፍ መንገድ ይወጽልና ኤርትራ ልዕሊ 35 ዓመት ዝወሰደሉ መንእሰይ አልቦ ዝገብር ካይዳ حاولت سمعتات زعرده وجله اوش تخلت عمت بزحشه منقد كايدو كم زخيل مرعيز جمرنا له مناسينا باشحات يكونن بعسرتات هاشحات حزون ناتفناقله عددا موتن سدتن زخون له خنتات نرى لنا ازون دمصنا سمعنا دو كبل كنقالس قالسنا خنحيل مس كلهم نز قالس زدقفو وغنات زلنا متحوار خنطناخر كنخيل لنا حدا عبيكم نجر نايز سلف علامة ناي بريتور حسمينات واستمال من قدك في السم مقواري أنا ناي جزيوم محدار أما حداري نيرت راح يكون سبريتوريا واستفر مولو مس جنرال سير قانون أنا سمعت نعندي دبرتيو ما إنه أتوقع إذا شردا زاري نزي بولال تنانت النامي سيل نبر أوكي زاري تقرأ نزي من قصة لاري جبال كمان قصة بقول إنه يبلو سلف وقت أتوقع إذا شردا تنانت النامي سيل نبر ندمت عند ترى دريه 4 كيلو تكمتو አብይ አህመድ ድንክ ነው የፖለቲካ ድንክ የሁሉም ነገር ወይ ጸበል ወይ የአእምሮ ህክምና አብይን ኤርዶዋን አያድነው ሳዳም ሁሴን አያድነው መልኩ አብይ ያመራር ዘይቤው ፈረንጆች ሞደስ ኦፕራንዲ የሚሉት አብይ የሚመራበት ዘይቤ ማደናገር ነው አብይ ምን ማለት ሰብስታንስ ነው በእኔ እምነት አዲስ አበባ ውስጥ ማያቸውን ለውጦች አለማክበር የዋታ አመራር ነኝ የሚለው ቡድን ጥቂት ተሸራረፈ ነው በጣም የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለ መጀመሪያ ካሉ እስካሁን ያሸውት ይበቃኛል እስካሁን የታገስኩት ይበቃኛል ገና ጦርነቱ በሺዎች የሚቆጠሩ ወጣቶች ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ አቶ ጌታቸው በጸቡ ጊዜ እንደሰማችሁ ነው ይሄ እኔ ብዙ ጊዜ የፖለቲካ ንግግሩን አትመኑ ተግባሩን እንጂ ብዬ የምናገረው ለዚህ ነው የፖለቲካ ንግግር አይታመንም ጌታቸው ረዳ ዛሬ እዚያ ሰልፍ ወጥቷል ነገ ደግሞ እዛ ነው ላይ ዋጋ ይችላል አይታወቅም
እና እናንተ ለራሳችሁ ስልጣን ስትሉ ለራሳችሁ ፍላጎት ለራሳችሁ ጥቅም ስትሉ ይህንን ንጹህ ህዝብ ማገረው ስታረጉት ድልድይ አድርጋችሁ በደሙ ላይ ተራምደው ስትሻገሩ ስትኖሩ ማየት ወንበራችሁን በኤርትራ ላይ ማስታስቀምጡ ማየት በጣም ያሳዝናል። እናንተ በዚህ ጉዳይ ሀሳባችሁን በኮሜንት ላይ አስፍሩልኝ። ወደ ወንድማችን ንግር እንሂድ እስቲ። ሰላም በመላው ሀገር የምትገኙ ተጋሩ ወንድሞቼ እህቶቼ፣ እንዲሁም ለመላው ኢትዮጵያ ህዝብ መልእክት አለኝ። መልእክቴ ምንድን ነው? የትግራይ ህዝብ ሁልጊዜም ጦርነት ፈላጊ አይደለም። በየዓመቱ በየጊዜው ጨቋኝ ስርዓቶችን ሲመጣ እምብየው አትረግጠኝም እንደ ማንኛውም ህዝብ እንመራል የሚል ትሁትና ፈራ እግዚአብሔር የሆነ ህዝብ ነው። ነገር ግን በስርዓቱ ያኔ ኤርዶጋን አያድንህም አልሸባብ አያድንህም ሲሉ የነበሩ ሰዎች ዛሬ ለሆዳቸው ሲሉ የወንድሞቻችን ነገር አስቆርጠው ዋናው ጨፍጫፊና ለዚህ ሁላ ኢሊት እልቂት ሁላ ያደረገው ስርዓቱ ጋር ሄደው የትግራይ ህዝብ ውክልና በሌለው ያልወከላቸውን አዲስ አበባ ላይ ቁጭ ብለው የትግራይ ህዝብ ሰላማዊ ሰልፍ ጠርቷል ይላሉ። የጠራ የትግራይ ህዝብ ሰላማዊ ሰልፍ አይደለም። የትግራይ ውስጥ እኛ በተወለድንበት ባደግንበት አዲስ አበባ ከተማ ስርዓቱ አንድ ቀን ሰላማዊ ሰልፍ ፈቅዶ አያውቅም። አሁን ለምን ፈቀደ? የደከመችን ትግራይ የቀጨጨችን ትግራይ ለማየት ነው። ማንም ትግራይ ጦርነት አይፈልግም። በተለይ ወጣት ሆኖ ጦርነት የሚመኝ ካለ በጣም ሞኝና እሱ በቤተሰቦቹ በደል ያልደረሰበት ነው። እያንዳንዳችን አክስቱን አጎቱን ያልቀበረ የለም። ይሄንን የምታረጉ ሰዎች አይዊሽ ከትግራይ አኩርፎ የሄዱ ሰዎች ጋር ሆናችሁ እንጂ ትናንትና በትግራይ ጦርነት ሰዓት ላይ እናቃችኋለን። አባቶቻችን በከፈሉት መስዋዕት ላይ እነሱ መስፍን ሲሞቱ ቢራ እየደፋችሁ ስትረጩ ስትጨፍሩ የነበራችሁ ሰዎች ናችሁ። ስለዚህ ዛሬ ምንም አደናበር ሰላማዊ ሰልፍ ወጣችሁ ያልወጣችሁ የምትቀይሩት ነገር የለም። ሁሉም እንደናንተ ሚዲያ መናገር ስለማይፈልግ ነው እንጂ ማን እንደጨፈጨፈው ማን እንደጨፈጨፈው ያውቃል። ከኢትዮጵያ ህዝብ ጋር አጠማምዶ በአይነ ቁራኛ ያሳየው አብይ አህመድ አሊ የግብጾች ተላላኪ የአረቦች ተላላኪ አምባገነን መንግስት እያለ ማንም ትግራዋይ የሚቀበለው ሀቅ አይደለም። ከአብይ በላይ ወንጀለኛ የለም ምድር ላይ። ማንም ይጠየቅ። ትግራይ ውስጥ ያሉት የሚጠየቁ ችግር የለብኝም። እኔ ተቃውሞም እኔን የመሳሰሉ ወጣት በተለይ አዲስ አበባ ውስጥ ተወልዶ ያደገን ትግራዋይ አባ ሳሙኤል ያሰራችሁት ሚዛን ቴፒ ያሰራችሁት የጨፈጨፋችሁት ወንድሞቹን እህቶቹን 350 40 ምንጭ ላይ የረሸናችሁትን ሚዛን ቴፒ ከሱ አልፎ ቃሊቲ ቂሊንጦ ያሰራችሁትን ትግራዋይ ፍቱና ሰላማዊ ሰልፍ ውጡ። የደህንነት ኃላፊዎች ናችሁ ብላችሁ በየቂሊንጦ ሸዋሮ ቤቱ ያሰራችሁትን ትግራዋይ ፍቱና ከዛ ለሐቅ ቆማችሁ ሰላማዊ ሰልፍ ውጡ። ከዛኛ ምናክብራችሁ የእናንተን ሐሳብ እንግዛ። የተሰበሰባችሁት እንዳለ ጠርቅም የወር ጥርቅሞች ናችሁ። አሁን ከበደ የመንገድ ትራንስፖርት ኃላፊ የነበር ከሆነ ሰላማዊ ሰልፍ ውጣ የምትለኝ እኔ ላፍቶ ላይ እኮ አንድ ትንሽ የግሮሰሪ የነበረች ሌባ እኮ ነህ አንተ። አላውቅም እኔ ከበደ ንፋስ ስልክ ላፍቶ ክፍለ ከተማ የምትኖር ሰው ነህ። ከዋሻው ሞት ይፈረድብህ። የመንገድ ትራንስፖርት በትግራይ ጦርነት ጊዜ የመንገድ ትራንስፖርት ኃላፊ ሆነ ስንት ትግራዋይን ወጥ ገንዘብ ስትበላ የነበርክ ሰው ነህ። እኔ ንጹዎች ብትመሩት ይሄንን ትግል ደስ ይለኛል። አይደላችሁም፣ ቆሻሾች ናችሁ። በሚሊዮን ወጣት አስጨርሳችሁ ጭራሽ ፍትህ የምትጠይቁት ትግራይ ላይ ገብተህ ፍትህ አስክን የምትሉት እህቴን ማርያም ዳንግላት ላይ የደፈራት ወንድሜ ማህበረድ የጎለ የረሸነ አክሱም ጽዮን ማርያም ላይ በጽላተ ሙሴ ከሻዕቢያ ጋር ሆነ የረሸነውን መከላከያ ይግባ ትላላችሁ። እናንተ ናችሁ ደግሞ ሰላማዊ ሰልፍ የምትጠይቁት። እናንተ ናችሁ ደግሞ ከሳሽ። በየትኛው ሞራላችሁ ማንንም የምታደናብሩት ነገር ይሄ ሰላማዊ ሰልፍ እኛን አይወክለንም። በተለይ የትግራይን ህዝብ አይወክሉም። የኢትዮጵያ ህዝብ ቴዲ አፍሮ በዘፈነበት ሰዓት ላይ ሰላማዊ ሰልፍ መውጣት ፈልጎ የታፈነ ህዝብ ነው አዲስ አበባ ውስጥ ያለ ህዝብ። እናንተ ደግሞ የስርዓቱ አገልጋይ ስለሆናችሁ ፈቀደላችሁ ሰላማዊ ሰልፍ። ለምን ለአዲስ አበባ ወጣት ቤቱ ሲፈናቀል ከቤቱ ሲባረር ለምን ሰላማዊ ሰልፍ አይፈቅድለትም? ማናቅ ምን ይመስላችሁ? ወይስ ትግረኛ ማንችል ማንሰማ ይመስላችኋል? ስለዚህ እናንተ የአብይ ሆዳደሮች፣ እናንተ ጫፍጫፊዎች፣ የስርዓቱ ባሪያዎች እኛ ከፈለግነው ሰው ጋር እንሰራለን። አታጠፉ ነው። የትግራይ ህዝብ አይጠፋም፣ ይኖራል። በደረቱን ነፍቶ ይኖራል። ጦርነት እንደሚጸየፍ እናንተ እሱ እንደሚፈልግ እናንተ እንደማትጸየፉ ከአዲስ አበባ በላይ ወጣት የሚታፈስበት ቦታ አለ። የሲዳማ እናት ትጠየቅ፣ የሀዲያ እናት ትጠየቅ፣ የወላይታ እናት ትጠየቅ። ሀቅ ለሀቅ ቆማችሁን የትግራይ ህዝብ ብትቃወሙ አይዊሽ በጣም ደስ ባለኝ። ስለዚህ አሁንም ይሄ ሰላማዊ ሰልፍ እኛ አንቀበለውም፣ መላው የትግራይ ህዝብም አይቀበለውም። ትግራይ ላይም ሰላማዊ ሰልፍ እንዲነሳ እናረጋለን። ሰላማዊ ሰልፍ የትግራይ ህዝብ ወጥቶ ይሄ የሱ ሰልፍ እንዳልሆነ እናሳውቀዋለን። ዛሬ ከዛም ከዚህም በአበል ሰብስባችሁ መስቀል አደባባይ ማታቁትም፣ መስቀል አደባባይ አታቁትም እኮ መስቀል አደባባይ
ስትሄዱ ራሱ ሰው ጠይቃችሁ ነው ምላችሁ ጠቁማችሁ ነው የምናውቀው። ሰላማዊ ሰልፍ የምናውቃባት መስቀል አደባባይ ነው የተራሸን የተገደል ነው በስርዓቱ። ሚሊዮኖች የጠፉ ተጋሩ እንዳሉ ታውቃላችሁ። አዲስ አበባ ውስጥ ተወልደው ያደጉ እነሱ ከተማ ላይ መታችሁ ነው ዛሬ ሰላማዊ ሰልፍ የምትጠሩት ያላችሁ። በየቤቱ ወረቀት የምትበትኑት እየቀደሉት ነው። ወረቀቱን ደግሞ ማንም ይመጣ የለም። በገንዘብ የገዛችሁት የኢሊቱ ባሪያዎች ናችሁ። ማንም ኢትዮጵያም ይህንን ሰላማዊ ሰልፍ አይቀላቅልም። ስለዚህ አሁንም ሰላም ፈላጊ ከሆናችሁ እውነት ለሰላም ተመኝታችሁ ከሆነ ሰላማዊ ሰልፍ የምትወጡ መጀመሪያ ስርዓቱ ላይ ውጡት። እረፍ የትግራይን ህዝብ ባጀት ስጠው። እረፍ የትግራይን ህዝብ በፓርላማ ላይ ውክልና ስጠው። እረፍ የትግራይ ህዝብ ኢትዮጵያን የመሰረተ ነው፣ መሪዎቹን አትስደቡበት በሉት ፓርላማ ላይ። ስለዚህ እኔ አሁን መልእክቴ መናገር መፈልገው ለመላው የትግራይ ህዝብ በትግረኛ አስተላልፋለሁ። አታት ገበርካ ህዝብ ትግራይ በፍላይ አዲስ አበባ ተነበር ትግራዋይ እዚህ ሰላማዊ ሰልፍ አይና ሀፍትካ መስዋዕትካ ከዳሙቁኻ ትማሊ ጦርነት ሸሽኻ ብሰላም ኣብ አዲስ አበባ ክንብሬ ሰላም ደሊኻ መፂኻ እቶም ናያቢ ተጋሩ ብሰላም ከተጠቂሞም ብቋንቋ አምሲሎም ንዓኻ ናብ ባርነትና ናብ ጦርነት ናብ ጦላይ ባሪያ ክትከውን ኣብ ጦላይ ወታደር ክትከውን ኢኻ ክምልምሉካ ዝገብሩ እዚ ናብርሃም በላይ አትክልቲ ብብሰፈሮም ተመዲቦም ብብቁሸቶም ተመዲቦም ትግራዋይ መልሚሎም ትግራዋይ እሳትራት ክገብርዎ እዮም። እሶም ደግሞ ምሸት ብብክለብ ውስኪ ሰትዩ ማለት። ስለዚህ ተሐቅዝ እዩ ነቃ ህዝብ ትግራይ ብፍላይ አዲስ አበባ ተነብር ትግራዋይ ኤቭሪ ሰሚት ተፈላለዩ ተጋሩ ዝነብሩሉ ቦታ ካቻማሊ ተቀምጧሉ። ዝካቻማሊ ስቴዲየም ዝኸይድና ተባሃለ እዩ ዝዘጋጁ አይኮነን። ጦላይ ካትከይድ ጦላይ እቶም ናይ ስርዓቱ አጫፋሪ ብቻ ዘይግፈፉ እንጂ እስኻ ትግፈፍ ኢኻ። ስለዚህ ኣብ ገዛኻ ደቂስካ ሕልፋ ፊልምና ረኣይኻ አንተ ከይትወጽእ በዓሎም ይጉስጉሱ በዓሎም ጦርነት የምፁ በዓሎም መንእሰይ ወድኦም ደግሞ ተደሚርና ይብሉ። ስለዚህ አይምልከተካ አይናሃትካ ሰላማዊ ሰልፍ ከይትወጽእ አማሃራይ ጦርነት ብዝገጠመሉ ጋምቤላ ብዝገጠመሉ አፋር ብዘቆረፈሉ ኦሮሚያ ብከፍሉ ብዘቆረፈሉ አዲስ አበባ ላይ ብዘላ ብርቅርቅና ናይ ሰራዊት ጋጋ ታሪኻ ድምብርጭካ ከይትመጽእ አይትሳተፍ ኣብ ሰልፍም አይትእቶ ገዛኻ አጽኻ ደቅስ። ብፍላይ አዲስ አበባ ተወሊዱ ዝዓበየ ትግራይ ይፈልጦም እዩ። እሶም ዘምጽሉ ወረቀቱ ላይ ይቀድድ እዩ። እሱ እዚ ፕሮግራም ናዚ ሰላማዊ ሰልፍ ዝመርህዎ አስጠጪ ናይ ስርዓቱ ጫማ ፀራጊ ባሪያታት ናይ ህዝብ ትግራይ ጥያቄታት ዘይምልሱ ናይ ህዝብ ትግራይ አጀንዳ ዘይኮነ አይናሃና እዚ ሰላማዊ ሰልፍ አኔ ደጋግሜ ይቃወሙ አይወክለን። አኔ ጾሪ ትግራይ ሸዓተ ወለደ ትግራይ አቦይን አደም ተጋሩ አይሳተፍን እዚ ሰላማዊ ሰልፍ እምቢ ይልካ ገዛ ካደቅስ ክብር ሞገስ እንስዋዓትና እንደምትሰሙት ነው እንግዲህ በዚህ መንገድ ነው የትግራይ ተወላጆች እንግዲህ አብዛኞቹ የተቃውሞ የተመለከቱን ምንገም ይደግፉም እንደዚሁ እንዳሉ ሆኖ ማለት ነውና እኔ ቀደም እንዳልኳችሁ እዚህ ጋር የምትመለከቱት አይነት መፈክር ይዞ መውጣት ከጥቅሙ ጉዳቱ ይበልጣል። ኦኬ የኢትዮጵያ መንግስት የትራምፕ መንግስት አይደለም፣ ትራምፕ የሚመራው አይደለም። ቢሆን ኖሮ ላይክ የቬንዙዌላው መሪ ተደረገው ሄዶ ኦፕሬሽን አድርጎ እነዛ ላይ ዛጋ ችግር የፈጥሩ የሚገኙ ሰዎችን ብቻ ነጥሎ ይዘው ማሰር መጠየቅ ይችል ነበር። ያው ያልኩ ያለው ትራምፕ ያደረገው ነገር ትክክል ነው ያልኩ ሳይሆን በዛ መንገድ ማድረግ የሚችል መንግስት አይደለም። እንደዛ ማድረግ እዚህ አዲስ አበባ ፍንጫቸው ስር 40 እና 50 ሰው አንድ ባስ ብሎ የታገተ ምንም ማድረግ ያልቻለን አካል ነው እንግዲህ እየተመለከትን የምንገኘውና ይሄን ስል ምንም መፍትሄ አታምጡ ምናምን ያልኩ ሳይሆን መጀመሪያ ጠገባቸው የሚገኘውን ነገር ማስተካከል ቢቀርም ነበር። ቢሆን እነዚህም እያደረጋችሁ ብንመለከት ኦኬ። በየቦታው ሰው በሃይማኖቱ ምክንያት አርሲ ላይ ሰው በሃይማኖቱ ምክንያት በነገራችን ላይ ከትላንት ወዲያ ነው አርሲ ላይ 3 ሰዎች ሞተዋል። ኦርቶዶክሲያን ማለት ነው። ኦርቶዶክሲያን ሞተዋል። ማንንም ያወራላቸው የለምና አሁን ዛሬም ነገም ይሞታሉ። ይሄን ነገር ሰላም ማውረድ ያልቻለ እዛ ገና በሌላ መንግስት የተማረች የምትገኝ ትግራይ ላይ ሄዶ ሰላም ይሰፍናል። እግዚአብሔር ይወቀው። ቢሆን ደስ ይለናል። አሁንም መንግስት እንዲያደርግ እንጠይቃለን። ሰላም ግን እንደ መጀመሪያው ህዝቡ ሰላም ይናፍቃል፣ ሰላም ይፈልጋል ተብሎ ተገብቶ ሌላ ህዝብ እንዳይወድም አሁንም እሱ እንዳይፈጠር እፈራለሁ። ቅድም እንዳልኳችሁ የአሜሪካ መንግስት ሆኖ ቢሆን ኢትዮጵያ መንግስት
እነሱም ብቻ ወይ ችግር የፈጠሩ የሚጎታ አካባቢ ብቻ ለጥሎ ያወጣል ለጥሎ ይመታ ነበር። እንደዛ አይቻልም። ኦኬ አሁን ቤተክርስቲያን ሲጋ ቤተክርስቲያኑ ላይ ተኩስ የሚል አካል ነው የተመለከተን የምንገኘው። መስጊድ ገባ ሜትር ከነ መስጊዱ ብለው ነው የተመለከተን የምንገኘው እንጂ ህዝቡን ነጥረክ ህዝቡን ሳትነካ ችግር ያለበትን አካል ብቻ ወይ ደግሞ ችግር የፈጠረ የሚገኝ አካል ብቻ ምታ የሚል መሪ የለም እንደምታውቁት። ይሄ ባለበት ሁኔታ የህዋትና አካባቢ ደግሞ ቲፒኤልኤፍ ሲመጣ የትግራይ ህዝብ አይነካም ብሎ መናገር አላቅም አያስኬድም። እና አሁንም ቢሆን በሰላማዊ መንገድ በድርድር ይሄ ነገር ቢፈታ መልካም ነው ቢያስ እንደሰፈጠነ ሰው እንደዛ ቢሆን መልካም ነው ቢያስባለው። ካልሆነ ግን ሰልፍ ተወጥቶ ዘፈን ወጥቶ ድራማ ተሰርቶ እንደ ትናንትናው የባሰ ችግር ውስጥ እንዳንገባ ወደኋላ እንዳንመለስ። ኦኬ ትናንትና ትግራይ ጦርነት ብዙ ኢትዮጵያ ብዙ ዋጋ አስከፍሏታል። ኢትዮጵያን ለአይኤምኤፍ እንድትገዛ አድርጓል የሚል አንድ መግለጫ ያዩ ነበር እንዲሁም እና በዛ ደረጃ እንዳይሆን ከዛ የባሰ ነገር እንዳይመጣ እባካችሁን ጥንቃቄ ይደረግ ማለት ፈልጋለሁ። ሰላም እንፈልጋለን። ሰላሙ ግን በሰላማዊ መንገድ መሆን አለበት እንጂ ሰው ሞቶበት መሆን ደም ፈሶበት መሆን የለበትም ብዬ አስባለሁ። እኛውን ስሙት። ትላንትና የትግራይ ህዝብ ያ ሁሉ የዘር ማጥፋት ወንጀል ሲፈጸምበት ኔትወርክ ተዘግቶ በጀት ተከልክሎ በየትም በኩል እንዳይፈናፈን ተከቦ ሲጨፈጨፍ ሲገደል አዲስ አበባ ላይ ሰላም ማለት ወንጀል ነበር፣ ያሳስር ነበር። ጳጳሱ የኢትዮጵያ ጳጳስ ሰላም ብለው ከተናገሩ ጁንታ ይባሉ ነበር። ድፍን ትግራዋይ የኢትዮጵያ ምድር ላይ እየታደነ ይታሰር ነበር፣ ከስራ ገበታው ይባረር ነበር። ዛሬ ምን ተገኝቶ ነው አብይ አህመድን እንደግፍ ተብሎ ሰልፍ የሚወጣው? ኦፍ ኮርስ የአብይ ትግሬዎች ተመችቷቸዋል። ግዴታችሁም ነው አብይም ወጣችሁ መደግፍ በአደባባይ። እንኳን የትግራይን ከህዝብ 1.5 ሚሊዮን በላይ ጨፈጨፍከው፣ በሚሊዮን የሚቆጠር ህዝብ እንኳን አፈናቀልክ፣ እንኳን መሬቱን አስወረርክ፣ እንኳን የትግራይን ህዝብ ለዚህ ሁሉ ሰብአዊ ቀውስ ዳረከው፣ እንኳን የትግራይን ህዝብ በመድኃኒት እጦት ገደልከው፣ እንኳን የትግራይን ህዝብ በረሃብ አለንጋ ገረፍከው። አሁንም የቀረውን ህዝብ ፍጀው ብላችሁ ነው ድጋፍ የምትወጡት። ይሄ ድጋፍ ማንንም አይወክልም፣ የትኛውም ትግራዋይ አይወክልም ከእናንተ ከአዘጋጆቹ በስተቀር። ለሆዳችሁ ካደራችሁ ርካሾች በስተቀር ይሄ ሰልፍ የትኛውም ትግራዋይ አይወክልም። ዛሬ የትግራይ ህዝብ ከዛ አስከፊ ጦርነት በኋላ ወደ ተለያየ አካባቢ ሄዷል። አዲስ አበባም ሰፍሯል። ግን ተመችቶት አይደለም ቢኖረው። ይሄ ማንም ያውቀዋል። የተወሰናችሁ ትንሽ ግለሰቦች ተመችቷቸዋል። በዛ ህዝብ ነግዳችሁ ትላንትና ጦርነት ውስጥ አስገብታችሁ አስጨፍጭፋችሁት፣ ዛሬም ደግሞ ከዛ ጨፍጫፊ ጋር ሆናችሁ ደግሞ ሌላ ጭፍጨፋ አምጥታችሁ በህዝብ ደም ቁማር የምትጫወቱ ሆዳሞች አላችሁ። እናንተ ተመችቷችኋል። ይህ ህዝብ ግን መከራውን ማንም ሰው አይናገርለትም ነበር። ትላንት እዛ አደባባይ አዳነች አበቤ የምጠራው ሰልፍ ፈቅደን ብናኖራቸው የተባለው እኛን ነው፣ የትግራይን ህዝብ ነው። ጥርግ በሉ የተባለው የትግራይ ህዝብ ነው። ያ ሁሉ ዘመቻ ጁንታ እየተባለ ሲሳደድ መግቢያ መውጫ አጥቶ የነበረው አዲስ አበባ ላይ የትግራይ ህዝብ ነው። ትላንት ኖሞር እየተባለ ያ ሁሉ ሰልፍ ሲወጣ የነበረው የትግራይ ህዝብ ሲጨፈጨፍ ነው ለብልጽግና ድጋፍ ሲወጣ የነበረው እንጂ ሰላም ጦርነት አለ ትግራይ ላይ ማለት ወንጀል፣ ትልቅ ወንጀል ነበር። ዛሬ ምን ሆናችሁ ነው እናንተ ጦርነት ይብቃ ብላችሁ በጦርነት ይብቃ ሰበብ ሰልፍ አዘጋጅታችሁ ብልጽግናን ሂድና የቀረውን የትግራይ ህዝብ ጨፍጭፈው ብላችሁ ፕሮፓጋንዳ የምትነፉት? በዛ ላይ ትላንትና የትግራይን ህዝብ ለእልቂት የደረጋችኋቸው ግንባር ቀደም ሰዎች ናቸው። ግማሹ ከመጀመሪያውም ከአብይ አህመድ ጎን ሆኖ የትግራይ ህዝብ ሲጨፈጨፍ ውስኪ ሲጠጣ በትግራይ ህዝብ ሲነግድ የነበረ ቆሻሻ ርካሽ ነጋዴ ነው። አሁን ደግሞ አዲስ ፊትም የመጣችሁ አላችሁ። ትናንት በዛ ሆናችሁ አብይ አህመድን እንቀብረዋለን እንገለዋለን እያላችሁ ስትፎክሩ ህዝብ ስታስጨርሱ የነበራችሁ ዛሬ አኩርፈ መጥተህ ዳግም ሌላ እልቂት፣ ሌላ ጦርነት ህዝብህ ላይ የምታውጃለህ። ይሄ የትኛውም ትግራዋይ አይወክልም። ይሄ ሰልፍ የእናንተ ነው።
ይሄ ስርዓት ይሄዳል። ልንገራችሁ። እናንተ ግን ለታሪክ ይቅር የማይባል ወንጀል ነው እየሰራችሁ ያላችሁት እና ይሄ ሰልፍ ማንንም አይወክልም ከራሳችሁ ውጪ። የትግራይ ህዝብ የሚፈልገው አሁንም ሰላም ነው። ይሄ ማንም ያውቃል እኮ። የሚፈልገው ወደ ቤቱ ወደ መኖሪያ ቤቱ መመለስ፣ መሬቱ፣ ሌላ ምንም የሚፈልገው ነገር የለም። ፍትህ ነው የሚፈልገው የትግራይ ህዝብ፣ ሌላ ምንም የሚፈልገው ነገር የለም። ብልጽግና ግን የትግራይን ህዝብ አሁንም ድረስ አንበረክካለሁ እጨፈጭፋለሁ እያለ ፕሮፓጋንዳውን እየነፋ አብራችሁት እየነፋችሁ ነው። የምትፈጥሩት ለውጥ እንደሌለ ብልጽግና የሚያውቃል፣ እናንተም ታውቃላችሁ። ግዴታችሁ ስለሆነ ግን ታደርጉታላችሁ። የጊዜ ጉዳይ ነው። እንዲህ እንደቀለዳችሁ እንዲህ እንዳላገጣችሁ ምትኖሩ እንዳይመስላችሁ። ነገ መግቢያ መውጫ ነው የምታጡት። ከዚህ ነውራም ስርዓት ጋር የቆማችሁ ተጋሮች በህዝባችሁ ቁስል የምታላግጡ ነገ ሌላ ቀን ነው። ጊዜ ይቀያየራል። ትላንትና ለዚህ መንግስት ድጋፍ የወጣው የነበሩት ፕሮፓጋንዲስቶቹ ዛሬ የሉ። ገሚሱ ተሰዷል፣ ገሚሱ ታስሯል። ምን ተቀይሮ? ምንም የተቀየረበት ነገር በሌለበት ጊዜ እናንተ ደግሞ ትግራዋይ መሆናችሁን አትርሱ፣ ተጋሩ መሆናችሁን አትርሱ። የዚህ ስርዓት ቁጥር አንድ ጠላቶች እናንተ መሆናችሁን አትርሱ። ዛሬ ሊጠቀምባችሁ የትግራይን ህዝብ ለመጨፍጨፍ እንደ መረማመጃ ሊጠቀምባችሁ ይችላል። ከእናንተ እንደሚጀምር ግን አትርሱት፣ አትርሱት። ይሄንን ሰልፉ ማንንም አይወክልም። እናንተን እና ብልጽግና ነው የሚወክለው ሰልፉ። ግለሰቦቹንና ብልጽግና አብይን ነው የሚወክለው ሰልፉ። ሌላ ማንንም አይወክልም። ከጀርባ ያለ ፖለቲካ ሳታቁ፣ ፕሮፓጋንዳ ሳታቁ ያን ህዝብ ዋጋ እንዳናስከፍል ፈራለሁ። በአዲስ አበባ አካባቢ የምትገኙና አዲስ አበባ ላይ ራሱ አዲስ አበባ የሚገኝ ህዝብ ራሱ ሰልፍ መውጣት ይፈልጋል፣ ድምፁ ማሰማት ይፈልጋል። ኦኬ፣ የሃይማኖት ሰዎች ቤተክርስቲያን ሰልፍ መውጣት ይፈልጋል፣ ድምፅ ማሰማት ይፈልጋል። ማንም አይፈቅድላትም። ዛሬ ግን ጀስት ኖርማል ጋር ተፈቀደ። የተመለከተ መጀመሪያ ጊዜ የሚባል ደረጃ ነው። እንግዲህ በአዲስ አበባ ውስጥ ሰልፍ በመንግስት ተፈቅዶ ወደ መንግስትን የማይደግፍ ሰልፍ ተፈቅዶ ይደግፍ አይደግፍ እንግዲህ እናንተ ወስኑ። ያየ ነው እና እናንተ መንገዳችሁ በዚህ ኮሜንት ላይ አስቀምጡልኝ። በቀጣዩ ደግሞ መለሳለሁ። ላይክ እና ሼር ማድረግ እንዳይረሳ። እግዚአብሔር ይመስገን። ሰላም ያርግልን። ቸር ቆዩልኝ።